ጠይቀሽ ታውቂያለሽ ፓስተሩን ያንቺን ጥያቄ መጀመሪያ ወደዚህ ከመምጣትሽ በፊት? የኔን ጥያቄ ማንም ሰው ሊመልስልኝ አልቻለም። አሁንም ጥያቄ ስለፈጠረብኝ ነው መጥቼ ልጠይቅ። ፓስተርሽን ጠይቀሽ ነው? ኧረ እነሱ ምንም አያውቁም እናቴ፣ ገና እነሱ ራሳቸው መማር። እሺ ጥያቄሽን አምጪው። እሺ ሶፋኒትሽ። እኔ መጽሐፍ ቅዱስ ላይ በአብ በወልድ በመንፈስ ቅዱስ ስም የሚለው ግራ ስለገባኝ ነው። ስም ብሎ ኢየሱስ ክርስቶስ አዞ ሐዋርያቶች ሄደው በኢየሱስ ስም ስላጠመቁ የአብ የወልድ መንፈስ ቅዱስ ስም ኢየሱስ ነው ወይ የሚለው ጥያቄ በጣም እንትን ስላለኝ እሱን ትንሽ ብታብራራልኝ ደስ ይለኛል። ኦኬ ያ እንግዲህ ያልሽው ነገር ሁለት ቦታዎች ናቸው ሁሉ ጊዜ የሚጠየቀው። አንደኛው ማቴዎስ 28 ላይ ያለውን ነው የተናገርሽው። ይሄን ነገር ብዙ ጊዜ ተነጋግረናል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዛችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው ነው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ስለዚህ የአብ የወልድ የመንፈስ ቅዱስ ስም ሌላ ነው እያለ ሳይሆን በአብ ስም በወልድ ስም በመንፈስ ቅዱስ ስም በሁለት ነገር ይፈታል። ስም የሚለው ነገር ኦቶሪቲ ወይም ስልጣንን ያሳያል። አብ ራሱ ስም ነው፣ ወልድ ራሱ ስም ነው፣ መንፈስ ቅዱስ ስም ነው። ምናልባት ጉግል ብታደርጊ ማድረግ ከቻልሽ ታይትል ፐርሰናል ፕሮናውን ብቻ ሳይሆን ታይትል ራሱ ስም ነው። አንቺ ማሰብ ያለብሽ ብዙ ጊዜ ኮንፊውዥን የሚፈጥሩ ሰዎች አባት ከሆነ ብዙ አባት አለ ምናምን የሚሉ ሰዎች አሉ። ወልድ ከሆነ ብዙ ወልድ አለ የሚሉ ሰዎች አሉ። ነገር ግን ሰማይና ምድር ሳይፈጠር በፊት በአብና በወልድ መካከል ያለውን መስተጋብር ወይም ግንኙነት ሪሌሽንሽፕ የሚገለጽበት አብ በማለት ነው፣ ወልድ ወልድ በማለት ነው። የሆነ በብሉይ ኪዳን ያህዌ ፐርሰናል ፕሮናውን ቢሆንም ግን በታይትላቸው ደረጃ አብም ወልድም መንፈስ ቅዱስም ዲስቲንክት ፐርሰን ናቸው፣ ልዩ ፐርሰን ናቸው። ይሄንን እዚህ ቦታ ላይ ሳይሆን ብዙ ቦታ ላይ የስላሴን ትምህርት ስናስተምር አንቺ ምናልባት አልነበርሽ ይሆናል እንጂ ወደ 2-3 ወር አስተምረናል። በሰፊው ልንነጋገር እንችላለን። አሁን እቺ ስም የምትለዋ ኮንፊውዝ ልታደርግሽ አይገባም። አብም ወልድም መንፈስ ቅዱስም ታይትል ራሱ እንደ ስም ጉግል አድርገሽ ማየት ትችላለሽ። ምናልባት እኔም ጉግል ላደርግልሻል። ኔም በተለይም ደግሞ በአይሁድ አስተምሮ ስልጣንን ያሳያል። ለምሳሌ ዳዊት ጎልያድን አንተ በተገዳደርክበት በእስራኤል አምላክ ስም በእግዚአብሔር ስም እመጣብሃለሁ ብሏል። ምን ማለት ነው? በዚህ ስልጣን ነው የምመጣው፣ እኔ ዳዊት አይደለሁም። ከኔ ከዳዊት በስተጀርባ ግን ስልጣን የሰጠኝ አካል አለ ለማለት ነው። የሐዋርያ ምዕራፍ 2 ቁጥር 38 ላይም ደግሞ ተጠመቁ ነው እንጂ ያለው ጴጥሮስ ሲናገር፣ አሁን እሱን ወስደሽ ነው ተጠመቁ ነው እንጂ ያለው። የሐዋርያ ሥራ ምዕራፍ 2 ቁጥር 38ን ጴጥሮስን የተናገረውን ወይም የመጀመሪያውን ስብከቱን ብታዩ ምንድን ነው የሚለው? ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የሚል ነው እንጂ ምን ማለት ነው? በኢየሱስ ክርስቶስ ኦቶሪቲ ስልጣን። ምክንያቱም በዮሐንስ የሚጠመቁ ነበረ፣ ዮሐንስ ነበር ያዘዛቸው። አሁን ደግሞ የኢየሱስ ስልጣን ትራንስፈር አድርጓል ማለት ነው። በኢየሱስ ስም ማለት በኢየሱስ ስልጣን አጠመቁ አይልም ጴጥሮስ እዚህ ጋር። በኢየሱስ ስም አጠመቀ አይልም፣ ተጠመቁ ነው ያለው። አጥማቂው ለተጠማቂው እየተናገረ ነው። ለምሳሌ ምዕራፍ 22 ቁጥር 16 ላይ ጳውሎስ ሲናገር የኢየሱስን ስም እየጠራ ተጠማቂዎቹ የሚያደርጉትን ነገር ነው። አጥማቂው ግን በማቴዎስ 28 ቁጥር 19 መሰረት ኢየሱስ ኦርደር ያደረገው ኢንስቲትዩት ያደረገው በአብ በወልድ በመንፈስ ቅዱስ ስም ማጥመቅ እንዳለባቸው። ይሄንን ዛሬ ከ2000 ዓመት በኋላ ሰዎች የሚናገሩ ሳይሆን በዘመኑ የነበሩ ጴጥሮስም ሆነ ከጴጥሮስ አጠገብ የነበሩ ሰዎች ወይም በዛ ዘመን የነበሩ ሰዎች ይሄንን ንግግር እንዴት ነው አንደርስታንድ ያደረጉት? ሊንጉስቲክሊ፣ ግራማቲካሊ፣ ከሂስቶሪካሊ
እዛ የነበሩ ሰዎች አንቺ እዚህ ጋር መተሽ አይደለም ይሄንን ነገር ምትተነትኝ ምታብራሪው እዛ ቦታ ላይ የነበሩ ሰዎች እንዴት ነው አንደርስታንድ ያደረጉት ስንል በመጽሐፍ ቅዱስ ታሪክ ውስጥ አንዱም የቤተክርስቲያን አባት በሐዋርያቶችም ይሁኑ ከሐዋርያቶች በኋላ አፖስቶሊክ ፋዘር የሚባሉ ይሄ እስከ 2000 እስከ 1800 900 ድረስ የኦንሊ ጂሰስ ትምህርት መጥቶ መናገር እስከጀመሩ ድረስ አንድም ሰው አሁን ኦንሊ ጂሰሶች በሚረዱት መልክ የተረዳ የለም። አየሽ ጊዜው እየረዘመ ሲሄድ ሰዎች በራሳቸው ኮንቴክስት መረዳት ጀመሩ። በቤተ ክርስቲያን ውስጥ ግን አሁን ለምሳሌ ዲዳኬን ብንወስድ የአባቶች ትምህርት እዛው ከነ ጳውሎስ ጋር የነበሩ እንደነ ክለመንት እንደነ ኢግናቲየስ እንደነ ፖሊካርፕ እንደነ ሬኔስ ፓፒየስ ኢፒስትል ኦፍ ባርናባስ ሺፐርድ ኦፍ ሄርመስ የመሳሰሉ በዛ ዘመን የነበሩ ሰዎች በዲዳኬ የአባቶች ትምህርት በሚባለው መጽሐፋቸው ላይ ሰው መጠመቅ ያለበት በአብ በወልድ በመንፈስ ቅዱስ እንደነበረና እንደሆነ በዛ ዘመን የነበሩ እንደነበረ ይናገራሉ። ከ2000 ዓመት በኋላ ሰው መጥቶ ስም የሚለው እኮ ሌላ ስም አለ ኖ አሁን እኔ በፕሬዝዳንቱ ስም መጥቻለሁ ብልሽ አሁን ከአሜሪካን ሀገር ነው የምኖረው ወደ ጀርመን ሲሄድ በማን ስም ነው የመጣኸው ብባል በፕሬዝዳንቱ ስም ነው የመጣሁት ማለት የፕሬዝዳንቱን ስም ለማስተዋወቅ አይደለም በፕሬዝዳንቱ ኦቶሪቲ ነው የመጣሁት አሁን እኔ በራሴ ካፓሲቲ አይደለም የመጣሁት ለማለት ነው በፕሬዝዳንት ካፓሲቲ ነው የመጣሁት እንደ ፕሬዝዳንቱ ትሪት ልታረጉኝ ይገባል ማለት ነው ገባሽ ስለዚህ ስም ማለት የፕሬዝዳንቱ ስም ታዲያ ማን ነው ለማለት ሳይሆን በዚህ ኦቶሪቲ ነው የመጣሁት በመንግስት ስም አንድ ሰው ከመጣ በዛ መንግስት ኦቶሪቲ ነው የመጣሁት ያንን ሪፕሬዘንት አድርጌ ነው የመጣሁት ለማለት ነው ስለዚህ ስልጣንን ነው የሚያመለክተው ምናልባት ሰፊ ነገር ከፈለሽ ደግሞ መነጋገር እንችላለን አሁን የሚባለው ነገር በፍጹም ኮንፊውዝ ሊያደርግሽ የማይገባ በጣም ቀላል ትምህርት ነው ዴቭ ቀጥል ማለት የምትችለው ነገር ካለ እሺ መልካም እቴ ማን ነው ስምሽ ሶፋኒትና ሀኒቾ እና አኬ ካልኩኝ ስለ አንድ ሰው ነው ያወራሁት ወይስ ከአንድ በላይ ስለሆነ ሰው ነው ከአንድ በላይ ስለሆነ ሰው ብራቮ ስለዚህ እዛ ቦታ ላይ ምንድነው የሚለው መሰለሽ በአብ በወልድ በመንፈስ ቅዱስ ስም የሚለው አሁን አማርኛው ላይ ስታዩ ኤንድ የለውም እና ሚል የለውም የግሪኩን ግን ስታዩ ዋናው ኦሪጂናሉ ማኑስክሪፕቱን ስታዩ ካይ የሚል ቃል አለ ካይ በአብ ካይ በወልድ ካይ ብሎ ነው ያስቀመጠው ካይ ማለት ኤንድ ወይም ደግሞ እና ማለት ነው በአብ እና በወልድ እና በመንፈስ ቅዱስ ነው የሚለው የግሪኩ ማኑስክሪፕቱ ማለት ነው እና ማለት ደግሞ ከአንድ በላይ የሆነ ነገሮችን አያያዥ ቃል ነው አይደለ በአማርኛ ስንጠቀም እና ስንል ከአንድ በላይ የሆነ ነገር የሚያያይዝ ነው ስለዚህ አሁን ብዙ ጊዜ እዛ ጋር ሰው ግራ ሊጋባ የሚችለው አማርኛውን ብቻ ስለሚያነብ ነው ከአማርኛው አልፈሽ መጀመሪያ እንግዲህ አዲስ ኪዳን የተጻፈው በግሪክ ኮይኔ ነው አይደለ ማኑስክሪፕቱ ያለው ያንን በምታይበት ሰዓት እዛ ጋር በአብ በወልድ በመንፈስ ቅዱስ ስም የሚለው ዝም ብሎ አይደለም እዛ ጋር የተቀመጠው ኦሪጂናሉ ካይ የሚል አለ በመሃሉ በአብ ካይ በወልድ ካይ ይላል ካይ ማለት ምንድነው ብዬሻለው ኤንድ ማለት ነው ወይም ደግሞ እና ማለት ነው ስለዚህ የግሪኩ የተጻፈው በአብ እና በወልድ እና በመንፈስ ቅዱስ ነው የሚለው የግሪኩ ማለት ነው በጣም አመሰግናለሁ ሌሎቹ ዙሪያ ጥምጥም እየሄዱብኝ ስለነበረ ነው አሁን እየገባኝ ነው በጣም አመሰግናለሁ እግዚአብሔር ይስጥልኝ እሺ ተባረክ ግን አዲስ መደበኛ ትርጉም ላይ እንደዚህ ይላል እና የሚል አለው ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድና የሚል አለው በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓችሁ ይላል አዲሱ ትርጉም እንደዛ እና ገብታለች ዴቫ እና እሱን ማየት ትችያለሽ እሺ አመሰግናለሁ ሌላ ጥያቄ ሲኖረኝ ደግሞ እመጣለሁ በእውነት አሁን ትንሽ ቀለል ብሎኛል ከበፊቱ ባለፈው ዝም ብዬ ስጠይቃቸው ዙሪያ ጥምጥም ስለሚሄዱብኝ ብዙ ጊዜ ጥያቄ ጠይቃለሁና ለዛ ነው ቴንክ ዩ እሺ ተባረክ ግን ሶፋኒት እሺ ቀጥላል ሶፋኒት ምናልባት ስለ ስላሴ ያስተማርናቸው ትምህርቶች አሉ
ይሄ የሚመነጨው የፐርሰንን አንደርስታንድ ያለ ማድረግ ነው። ሌላ ጊዜ እንደዚህ ፍሪ ስንሆን አጠር ባለ መልኩ ሳመራይዝድ ባደረግን መልኩ እንዴት አምላክ አንድም ሶስትም ወይም ደግሞ በባህሪ አንድ በአካል ሶስት ስንል ምን ማለት እንደሆነ አንደርስታንድ ማድረግ አለብሽ። ስለዚህ እሱን አንደርስታንድ ስታረጊ ብዙ ነገሮች አንደርስታንድ ማለት ትችላለች ብዬ አስባለሁኝ። ሁለተኛ ደግሞ አንዳንድ ጊዜ ላለፉት 2000 ዓመት አንድም ሰው ብሎት የማያውቀው ነገር ነው። አንድም አብ ወልድ መንፈስ ቅዱስ ስማቸው ሌላ ነው፣ ኢየሱስ ነው የሚባለው ስማቸው። የአብም የወልድም የመንፈስ ቅዱስ ስም ኢየሱስ ነው የሚባል ነገር በዘመናት ታሪክ ታይቶ የማይታወቅ ሌሎች ክርክሮች ተነስተዋል እንጂ እንዲህ አይነት 3 ፐርሰንን አንድ ላይ ጨፍልቆ የመጣ በፍጹም ይሄ ስሁት የሆነ ለድነት ራሱ ከባድ የሆነ ትምህርት ነው። ከድነት መንገድ የሚያወጣ ትምህርት ነው። ስለዚህ መጽሐፍ ቅዱሱ እንዳለ በ3 አካል የተገለጠውን አምላክ አንድ ድሮ አብ ነበረ፣ አሁን ወልድ ነው፣ አሁን ደግሞ መንፈስ ቅዱስ ገለባብጦ እንደዚህ የሚደረግ ትምህርት የለም። ስለዚህ ከዚህ አኳያ ቁጭ ብለሽ መማር አለብሽ ብዬ ነው ማስበው፣ በደንብ ደግሞ እንድትረጅ። ምክንያቱም በየጊዜው ጥያቄ የተፈጠረብሽ ከምትሄጂ ማለት ነው። ሌላ ጊዜ ቤት ስንከፍት በዛ መልኩ ብትረጅ ጥሩ ነው ብዬ አስባለሁ። ሶፋኒት አትጥፊ ደግሞ ከኛ ጋር ጥያቄዎች እንደዚህ ክሊር ብታደርጊ ጥሩ ነው። ፎሎ አድርጊው ኒቂያና ዴቭን እኔንም ፎሎ አድርጊ እና ሲከፍቱ ተከትለሽ ትመጫለሽ። እሺ አመሰግናለሁ። እሺ ቴንኪ ተባረኪ። ኦኬ ቻውሽ። ግን ስላሴ ቲክታክ ላይ ምናምን ሳይሆን መሬት ላይ በደንብ ብጠናደል አኪ ማለት እዚህ እንደዚህ ብለህ ነግረሃት ቤት ውስጥ ማታነብ ወይም ማትሰማ ስብከት ስለ ስላሴ ትምህርቱ በዚህ እንትን ዩቲዩብ ላይ አለልሽ ዶክተር ተስፋዬ ሮቤሌ ብለሽ ራሱ 38 ምናምን ነገር ፓርት አለው የዶክተር ተስፋዬ ሮቤሌ ስለ ስላሴ ያስተማረው ማለት ነው ዩቲዩብ ላይ። እሱንም መስማት ትችያለሽ። ብዙ ማንበብ ብዙ ደካማ ስለሆነን ማለት ነው። ገዚህ ጠይቃ ከሄደች ግን ምንም እንደገና ነገ ጠዋት መታ ስም የሚለው አልገባኝም ልትል ስለምትችል ማለት ነው። ይሄን ለማለት ነው። በስማ ለመናገር አስብ። እሺ ይበን እንኳን ደህና መጣሽ ብያለሁ። ሀና አኬና ዴቭ ዴቭ አለክ ጥያቄ ነበር አሁን ስትናገር በሰማሁት ላይ እስቲ አሁን እና የሚለውን አይ ተቀበው ልክ ነው የሚለው ከወሰድን በኋላ ሌላም የሚሰማ ሰው ስላለ ማለት እኔ አሁን ስትናገር እኔ አልገባኝም፣ እሷ ገብቷት ሊሆን ይችላል። የሞተልክ ማን ነው ዴቭ? ሰላም ሄቨን እንዴት ነሽ? እኔ ዴቭዬ ሰላም ነው እግዚአብሔር ይመስገን። እና የሚለው እንዳለ ታውቂያለሽ አይደል? ዋናው እሱ ነው። አዎ እና ካይ የሚለው ማለት ነው በግሪኩ። ያ ችግር የለም አለ እሱ። ግን አሁን የምጠይቀውን ጥያቄም ስለሚሱ እኮ እንትን አይልምና የሞተልክ ማን ነው ላንተ? ኢየሱስ ማለት ወልድ ማለት ብቻ ነው አይደለ? በእናንተ ትምህርት ኢየሱስ ማለት ስጋዊ እንትኑን የሚገልጥ ነው። ወልድ በስጋ ማለት ነው። አምላክ በስጋ ማለት ነው። አብንና መንፈስ ቅዱስን አያካትትም። ኖ ዲስቲንክት ናቸው። በጣም ጥሩ። ስለዚህ የምትጠመቀው ሞትን በሚመስል ሞት ለድህነት ስለሆነ ክርስቶስን ለመልበስ ስለሆነ የሞተልክ ወልድ ከሆነ አብና መንፈስ ቅዱስ ተጠርተው ለምን እነሱስ አብረው ኢንክሉድ ሆኑ? ካልሞቱልኝ ማለት ነው። ወይስ እነሱም በአካል ሞተዋል ወይ በመለኮት ሞተዋል ትላላችሁ? ኦኬ። በድነት ስራ ውስጥ በትሪኒቲ ትምህርት ውስጥ ኢንሰፐራብል ኦፕሬሽን እና አፕሮፕሬሽን ይባላል። ኢንሰፐራብል ኦፕሬሽን ማለት በድነት ስራ ውስጥ አንነጥልም። አብም በድነት ስራ ውስጥ ወልድም መንፈስ ቅዱስም በድነት ስራ ውስጥ እንትን ብለዋል። አንድ ነው ስራው ማለት ነው በድነት። ይሄ ኢንሰፐራብል ኦፕሬሽን ተብሎ ይቀመጣል። አፕሮፕሬሽን ተብሎ ደግሞ ይቀመጣል። አፕሮፕሬሽን ማለት ኢንሰፐራብል ከባህሪ አኳያ ነው የሚሰጠው። አፕሮፕሬሽን ደግሞ ከአካል አኳያ ነው የሚሰጠው። ይሄ ማለት ምን ማለት ነው? የሞተው ሲባል የሞተልኝ አብ ነው አይባልም።
ይሄ አፕሮፕሬሽን ይባላል፣ ከአካል አንጻር ማለት ነው። ልጁን ላከ ሲባል ወልድ ልጁን ላከ አይባልም። ይሄ የሚሰጠው ለማን ነው? ለአብ ነው የሚሰጠው። ይሄ ምን ተብሎ ነው የሚቀመጠው? አፕሮፕሬሽን ተብሎ በትሪኒቲ ትምህርት ውስጥ ይቀመጣል። አፕሮፕሬሽን የሚሰጠው ለአካል ነው። ኢንሰፕረብል ኦፕሬሽን ደግሞ የሚሰጠው ለባህሪ ነው። በባህሪ አብ ወልድ ነው እንዴ? ባህሪ የምትሉት መለኮትን ነው አይደለ? በእርግጥ ስለዚህ ገባኝ። በባህሪ ወልድ አብ ነው ወይ? ወልድ አብ ነው ወይ ብለሽ ስትይ ዲስቲንክት ማድረግ የምችው ከአካል አንጻር ብቻ ነው። ከባህሪ አንጻር ግን አንድ ባህሪ ነው ሼር የሚያደርጉት። አየክ። ስለዚህ በአካል ይሞተልህም ወልድ ብቻ ስለሆነ አብን ስትጠመቅ ለምን ኢንክሉድ ታደርገዋለህ ነው። አሁን በእናንተ ትምህርት ነው። እኔ አሁን ብትጠይቀኝ በኢየሱስ ስም ነው የምጠመቀው። ምክንያቱም እግዚአብሔር በስጋ ስለሞተ ያንን አስመልክቼ ልጠመቅ እችላለሁ። አንተ ግን ገና ያልሞቱ ሁለት አካላቶች አሉ፣ የመለኮት አካላቶች አብና መንፈስ ቅዱስ። ምንድነው እዚህ ለሞት ውስጥ ኢንክሉድ የሚያደርጉበት ፓርት ምንድነው ነው? ኢንሰፕረብል ኦፕሬሽን በድነት ስራ ውስጥ ኢንሰፕረብል ኦፕሬሽን አላቸው። አብ ማንን ላከ? ልጁን ላከ አይደለ? ወልድ ደግሞ በተለየ አካሉ ስለኛ ሞተልን አይደለ? ስለ ኃጢአታችን ሞተልን። መንፈስ ቅዱስስ የዳኑትን ምን ያደርጋል? ይቀድሳል፣ ያትማል። ኢንሰፕረብል ኦፕሬሽን አላቸው በድነት ስራ ውስጥ ማለት ነው። ለይተሽ ግን የምትወስጂው ቅድም እንዳልኩሽ ከአካል አንጻር ነው የሚሰጠው። ከአካል አንጻር አፕሮፕሬሽን ይባላል። ይህንን ኦግስቲንም ቶማስ አኳይነስም በጽሁፋቸው ደንብ አድርገው ዲቴል ዘርዝረውታል ማለት ነው። ተረድቻለሁ ስልክ አሁንም ከተረዳሽኝ ለምትጠይቀኛሽ እንዳትለኝ ወይ የኔን ጥያቄ አላገኘኸውም በሚል ነው። አሁንም ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ነው የሚለው አይደለ? ከክርስቶስ ጋር እንድንሆን ስንጠመቅ ክርስቶስ ሞቷል ተነስቷል ብለን ነው የምናምን። እኛ ኢየሱስ አብም ነው ብለን ስለምናምን እዚህ ስራ ውስጥ አብም አለበት ብለን እናምናለን። አንተ ግን በምንም ቢሆን ኢየሱስ አብ ነው ብለህ አታምነም። አሁን ምን መሰልክ? አሁን ለእኔ ማይንድ የምረዳ ምንድን ነው የእግዚአብሔር አንድነት የምትሉት እግዚአብሔር አንድ ነው ብላችሁ ስትረዱ እናንተ አካላቶቹ የሚሰሩትን ስራ ለዛኛውም ኢንክሉድ ይደረጋል። በመላክ ትለኛለህ። ኦኬ፣ በመላክ ደግሞ ከሄድክ ወልድ ራሱን አላከ ሂድና ሙት ተብሎ ስለተላከ ነው የሱ ፍቃድ አይደለም ብለህ ነው ትለኛለህ። መልሰህ ደግሞ ዴቭ አየህ፣ ላኪ አንድ ብቻ ይሄኛውን የማይመለከተው እንኳን ምን ማለት ይመስላል? አሁን በምድራዊ ምሳሌ ልስጥህና አንድ አምባሳደር ከኢትዮጵያ ወደ አሜሪካ የኢትዮጵያ አምባሳደር ሆኖ ሲመጣ ያ ሰውዬ የሾመው አካል አለ፣ ተናገርልኝም ያለው አካል አለ። ያ ምንድነው አምባሳደር ከራሱ መናገር አይችልም። ተናገር የተባለውን ብቻ ፊር ተደርጎ የመጣውን ብቻ መናገር የሚችለው እንጂ እኔ ፈልጌ ነው እንዲህ ማለት አይችልም። የኢትዮጵያን ሀሳብ የሚያስፈጽም ከሆነ ይመጣል ማለት ነው። እንደዚህ ነው ወይ ስላሴ አብ ወልድ ላከ ስትሉ ሲባል አይደለም ትላላችሁ። የእሱን ፍቃድ አለበት ትሉናላችሁ። የመጪውን ፍቃድ አለ። የመጪውን ፍቃድ ካለ አብ ላከ የምትለኝ ነገር ምንድን ነው? አልገባኝም። አንደርስታንድ ካደረግ ገባ። የእሱን ፍቃድ አለ በመምጣቱ ደረጃ። በመላክ ደረጃ ግን የዛ የአብ ብቻ ሁሉ ነገር ከሆነ ወልድ አምላክ አይደለም ማለት ነው። ገብቶሃል? ሀሳቤን ካገኘው በእርግጠኝነት ትረዳኛለህ ብዬ አስባለሁ። ቀጥል። ኦኬ፣ ምን አለ መሰለሽ ኦንቶሎጂካል ትሪኒቲ በምናወራበት ሰዓት ወይም ኤሚነንት ትሪኒቲ ወይም አዲንትራ ብለን ስናወራ ፐርሰናል ፕሮፐርቲ የሚባል አለ። ፐርሰናል ፕሮፐርቲ ለምሳሌ አባትነት የአብ ነው። አባትነትን ለወልድ ልሰጫችው፣ ልጅነትን ለወልድ ነው። ይሄ ፐርሰናል ፕሮፐርቲው ነው። መስረፅን ስታይ ደግሞ የመንፈስ ቅዱስ ነው። ፐርሰናል ፕሮፐርቲያቸው አለ። ይሄ ዲስቲንክት የሆኑበት በስም በአካል አፕሮፕሬሽን በሆነ ተግባራቸው ዲስቲንክት የሆኑበት አለ። በባህሪ ስትመጪ ግን ኢንሰፕረብል ኦፕሬሽን ነው። ፍቃድን የምንሰጠው ለአካል ሳይሆን በትሪኒቲ ትምህርት ውስጥ ለባህሪ ነው የሚሰጠው።
በባህሪ ውስጥ ባህሪው ደግሞ አንድ ባህሪ ነው ሼር የሚያደርጉት። ስለዚህ ስንት ፍቃድ አለ? በትሪኒቲ መካከል አንድ ፍቃድ አለ። ነገር ግን ከስላሴ አካል ሁለተኛ አካል የሆነው በተለየ አካሉ በሚመጣበት ሰዓት ሰው በሚሆንበት ሰዓት አንድ ሌላ ፍቃድ አድ አድርጓል። ይሄ ምን አይነት ፍቃድ? ሰዋዊ ፍቃዱ። ይህንን ልክ እንትን በሚልበት ሰዓት ይሄ ሰዋዊ ፍቃዱ ለመለኮታዊ ፍቃዱ ፉሊ ሰሚሽን ነው፣ የተገዛ ነው። ኦፖዝ የሚያደርግ አይደለም። በጌተሰማኒ በሚጸልይበት ሰዓት ፍቃድ ቢሆን ብሎ ሲጸልይና ፍቃዱን አሳልፎ ሲሰጥ እናያለን። ይህንን የምናየው ምንድን ነው? ከፍቃድ አንጻር በምናይበት ሰዓት ትሪኒቲ አንድ ፍቃድ ነው በትሪኒቲ መካከል ያለው። ወደ ወልድ ስንመጣ ግን ሰው ሲሆን ደግሞ አንድ ሌላ ፍቃድ፣ የሰው ፍቃድ አለ። ስለዚህ ሁለት ፍቃድ አለ። በወልድ ውስጥ በምናይበት ሰዓት ሁለት ፍቃድ አለ። በአብ ውስጥ ግን ሁለት አይደለም፣ አንድ ነው በትሪኒቲ መካከል ያለው ፍቃድ ማለት ነው። አድ ያደረገው ግን በተለየ አካሉ የምን ፍቃድ ነው? የሰው ፍቃድ ነው የሚለውን አለ። ሁለት ምሰጪው እዚህ ጋር ለወልድ ጋር ስትመጪ ነው፣ በተለየ አካሉ ላይ እንትን በሚልበት ሰዓት ማለት ነው። ግን በትሪኒቲ መካከል ያለው ፍቃድ አንድ ፍቃድ ነው። ስለዚህ የማዳን ስራን አንነጥለውም ማለት ነው። ምን ማለት ነው? በማዳን ስራ ውስጥ ኢንሰፕረብል ኦፕሬሽን ያላቸው የአብም የወልድም የመንፈስ ቅዱስም ፍቃድ ነው። ማን ይድን ዘንድ? ሰው ይድን ዘንድ፣ የጠፋው ልጅ ይመለስ ዘንድ የሁሉም የሶስቱም ፍቃድ ነው ማለት ነው። ይሄ በሚሆንበት ሰዓት እንደ በኢኮኖሚክ ትሪኒቲ ከስላሴ አካል ሁለተኛ የሆነው ሌላ ባህሪ አድ ሲያደርግ እናያለን፣ ሰውነትን ሲጨምር እናያለን ማለት ነው። ስለዚህ አንነጥለውም ነው የምልሽ። በማዳን ስራ ውስጥ ኢንሰፕረብል ሴፕሬት ለማድረግ ወይ ደግሞ ምንድነው ሴፕሬት አይባልም፣ ዲስቲንክት ለማድረግ እንኳን እንትን ከተባለ ከአካል አንጻር ነው የሚባለው። ያ ደግሞ አፕሮፕሬሽን ተብሎ ይገለጣል ማለት ነው። ለምን አብ ሞተልኝ፣ በመስቀል ላይ ተሰቀለልኝ፣ ደሙን አፈሰሰ አይባልም። ይሄ ምን ተብሎ ነው የሚገለጠው? አፕሮፕሬሽን ተብሎ ይገለጣል ማለት ነው። እሺ፣ አመሰግናለሁ ስለሰጠኝ ድል አድምጫለሁ። ከዚህ በላይ መቆየት ስለማልችልም ቴንኪዩ ስለ ትትናክ ስለ ምንድነው መስተንግዶ ነው የሚባለው። ጥያቄ ካለ ግን ልቀበልህና ልጅ አንድ ጥያቄ ከፈለክ። በዚህ ላይ የጠፋች በግ ናት፣ ትመለስ ወደ ቤቷ። ዴቭ መልሳት። ፌቡማ መመለሱ አይቀርም። ፌቡና ለምለም ሳር ምናምን አብላት እችን በግ ቀንጠብ እያደረጋቸው አብሏት፣ አታሰቃዩት። ምን መሰለክ ዴቭ ያልኩት አሁን ግዴታ አሁን እዚህ ቲክቶክ ላይ ያለው የውይይት ግዴታ አንዱ በአንዱ እንትን ስላለ ነው። አሁን ግን በሰላም በቃ ጨረስኩ ብዬ በመውረዴ በቃ ከዚህ በላይ እኔ ዝም ብዬ ነገሩን መነጋግም ነው። እኔ ውስጥ መረዳት ውስጥ ያለው እኔ ውስጥ ጥያቄ ጠይቀኝና ካለ አወኩኝ መልሽ። ቅድም ለገባችሁ እህቴ ያነሳነው ጥያቄ ድጋሚ ልጠይቅሽና አንቺ የምትመልሺውን እንስማ። እሷ እኮ ይቅርታ ፕሮቴስታንት ነች፣ ከኔ ጋር እንዳትቀላቀል። ድንገት እሷን መስላክ ከሆነ ግን ተጠይቀኝ። እኔንም አንድ አይነት ቻፕተር ላይ አይደለንም። እሷ ፕሮቴስታንት ስለሆነች ድንገት ስላልተረዳው ስለምችል ብዬ ነው። ትተዋወቃላችሁ ማለት ነው? ሶፋኔ ትነቃል። ማነው አኬም እኮ ያውቃታል። ረስቷት ነው እንጂ አስታወሳት ቅድም ሲናገር እንጂ ያውቃታል። ይኸውልሽ ፌሎ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል አይደለ? መደበኛው የአማርኛ ትርጉም እና የሚል የለውም። ሀኒቹ ቅድም እንዳለችው አዲሱ መደበኛ ትርጉም ላይ አለ። ኦሪጂናሉ ማንስክሪፕት ላይም ደግሞ ካይ የሚል ቃል በአብ ካይ በወልድ ካይ ብሎ ነው እና እያለ ያስገባል። እና አሁን ለአማርኛ ስንጠቀም አያያዥ ቃል ነው አይደለ? እና ማለት ፌቡ እና ሀኒቾ ብዬ ካልኩኝ ሁለት ነገርን ምን እያደረግኩ ነው? በእና እያያያዝኩ ነው አይደለ? ሁለት ነገር አንድን ነገር በእና አታያይዥ። በአማርኛ ሕግ ስርዓተ ሕግ አንድን ነገር በእና አታያይዥ። እዛ ጋር እና ካይ የሚል አስገብቷል። እና እንዴት አንድ አካል ነው ልትይ ቻልሽ ወይም ልትሉ ቻላችሁ? ካይ ገብቶበት ሳለ ያ ወርድ ማለት ነው። ኦኬ ያ እዛ ላይ አሁን ሁለት ነገር የምታያይዘው ለምሳሌ ሰው ከሰው ምሳሌ ልንገሩ ላይ ሄቨን እና ሀና ካልኩኝ አንደኛ ሰው ነኝ፣ ጾታይም ሴት ነው፣ እሷም ነች እና የሚለው ላይ ለምሳሌ ውሃና ዘይት ብልክ የውሃና ዘይት በእናም ተያይዟል አለ። ውሃ
በመፍሰሱ አንድ አይነት ግን ውሃ ዘይት ነው፣ ዘይት ውሃ ነው ማለት አይደለም። አይዘወይ ኦኬ። ቀጥሎ ደግሞ ውሃና ድንጋይ ብልክ ማለት ነው። አሁን እናንተ የምትረዱትን በራሳችሁ ያዝና እዚህ ጋር ግን እንዴት ነው የምትረጁ ካልከኝ አብ ወልድ መንፈስ ቅዱስ ማለት አብ ማለት አባት፣ ወልድ ማለት ልጅ፣ መንፈስ ቅዱስ ማለት ሰራጺ ማለት ነው እንጂ ስም ነው ብለን አናምንም። ወይ ደግሞ ያ የአባት የልጅና የሰራጺ መንፈስ ስሙ ማን ነው በሚለው ነው የተሰጠው። ግን ለአንድ ለምሳሌ እኔ ሄቨን ለልጄ እናት ነኝ፣ ለባሌ ደግሞ ሚስት ነኝ፣ ለአባትና እናቴ ደግሞ ልጅ ነኝ። እኔው ሄቨን እናትም ነኝ አባት ሚስትም ነኝ ልጅም ነኝ ስል የኔ ሄቨን የሚለው ስም እስካልተጠራ ድረስ የኔ ምንድን ሮሌ ነው እየተናገርኩ ያለሁት። እናት ነሽ ወይ ብባል አዎ፣ ሚስት ነሽ ወይ ብባል አዎ፣ እንደገና ደግሞ ልጅ ነሽ ወይ ብባልም ደግሞ አዎ እላለሁ። ግን ስሜ ማን ነው ሄቨን የሚለው ላይ ነው የሚሰጠው። ይሄ ነገር ስፔሲፊክሊ አድርገው መጽሐፍ ቅዱስ ላይ እንዳሳዩን ሐዋርያቶች እንደዚህ አይነት ጥምቀት አጥምቀው ቢሆን ኖሮ የአብ የወልድ መንፈስ ቅዱስ ስም ኢየሱስ ነው ብለው ባያጠምቁ ኖሮ አሁን የምንለያየው ምንድነው? እናንተ አላጠመቁም ነው የምትሉት፣ ሌላ ቡክ ነው ሪፈር የምታደርጉት። መጽሐፍ ቅዱሱ ግን በአብ በወልድ በመንፈስ ቅዱስ ስም ብሎ አጥምቀዋል። ጌት ብትለኝ ሐዋርያት ሥራ 2:38 ላይ ያልኩት እጠቅሳለሁ፣ እናንተ የምትሄዱበት መንገድ ቢኖርም ማለት ነው። ግን ከዛ ውጭ ግን ለምሳሌ አንድ ሰው አጋንንት በክርስቶስ በጌታ ስም እያረጋችሁ ዘይት ቀቡለት ቢባል አሁን ጌታ የሚለው ስም ጠይቋል። ጌታ ማለት ምንነትን ነው፣ ግን የዛ ጌታ ስም ማነው ነው። ስለዚህ የኢየሱስ ብለስ መጥራት ስላለብን ነው። ኢየሱስ የሚለው ስም አብንም ወልድንም አባትነትንም ልጅነትንም መንፈስ ቅዱስነትንም ራሱ ስለሆነ እኔ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ስላለ ኢየሱስ ደግሞ አባታችን ስለሆነ በስጋ ተገልጦ በመምጣቱ ደግሞ የሚታየው ያ ደግሞ የእግዚአብሔር ልጅ የተባለው ራሱ ስለሆነ እሱ ነው ብለን እናምናለን እንጂ የተለያዩ 3% ዲስቲንክት የሆኑ አንዱ ከአንዱ የሚሆን ነገር አለ። ምክንያቱም ሲጀመር ራሱ አባት ማለት አባት ልጅ ማለት አይደለም። ግን ኢየሱስ ማለት አባትም ነው ልጅም ነው ነው የምንለው እኮ። ኢየሱስ ማለት ሰውም ነው አምላክም ነው እያለን ስለሆነ ባይሆን ከፈቀድክልኝ እኔ አንድ አውዲዮ አሰማሃለሁ። አንቺ አሁን በሰጠሽው ላይ እንትን ስላለኝ ነው። ጥሩ ምሳሌ አምጥተሻል። እኔ ለእናቴ ምንድን ነኝ አልሽኝ? ልጅ ነኝ አልሽኝ አይደለ? ልጅ ነኝ። ለባለቤትሽ ደግሞ ሚስት ነሽ፣ ለልጆችሽ ደግሞ እናት ነሽ አይደለ? ኦኬ። አንቺ ግን ስንት ነሽ? እኔ አንድ ነኝ። አንድ ነሽ። ኦኬ። አንቺ ለእናትሽ ልጅ ነሽ። ለእናትሽ እናት መሆን ትችያለሽ? ለእናቴ እናት መሆን ትችያለሽ ወይ? አልገባኝም። ጥያቄ ቀርታ ለእናቴ እናት መሆን አልችልም። አባት ላድርግ አልችልም። ገባኝ አሁንሽ። ኦኬ። አቺ ማለት ስለዚህ ምንን ያሳያል? በእናትሽና በአንቺ መካከል ሁለት አካል አያሳይም? በጣም ጥሩ አድምጠኝ። አሁን በጣም ጥሩ። እናቴ ራሷን የቻለት ፊዚካል አፒራንስ ያላት መውለድ የተቻለች ነች። እናንተ የምትሉን እንደዛ ከሆነ እንደው ስላሴ ዛሬ ነው የምቀበል። ስላሴ ማለት እናንተ ልክ አንድ አምላክ ሌላ ደግሞ እሱን የሚመስል አምላክ አለ ነው የምትለኝ? ልክ እንደኔና እንደ እናቴ ማለት ነው። እንደዛ ነው ስላሴ አይደለም ነው የምትሉት እኮ። ቢሆንማ ሁለት እየሆነ ይሄዳል። እኔና እናቴ ሁለት ሰዎች ነው የምንባለው። አፍተር ኦል እናቴን እኔ መውለድ አልቻል እንጂ የኔ እናት እኔ አይደለችም። ግን በእኔ ውስጥ የተደረገ ነገር እናትነት የሚባለው እናቴም ጋር አለ እኔም ጋር አለ። ቀጥሎም ልጄ ጋር ሴት ልጄም ጋር ይቀጥላል ማለት ነው። አንደርስታንድ ካረክ ያ አሁን አለው እየሰማሁሽ ነው። አሁን ሁለት አካል መሆናቸውን አየን። እናትሽን አንቺ ለእናትሽ ልጅ እንጂ መሆን የምትችይው ለእናትሽ እናት መሆናችን አይደለ? ለእናትሽ በዚህ ምሳሌ መሰረት እኮ አልኩህ ዴቪ። በዚህ ምሳሌ መሰረት አሁን አብና ወልድ ንገረኝ እስኪ። ልመጣልሽ ነው። እኛው ምሳሌ ላይ በደንብ አድምቼ የሄድኩት ለመልክንያት ነው። ለእናትሽ ልጅ ነው እንጂ መሆን የምትችይው ለእናትሽ እናት መሆናችን አይደለ? አልችልም። ብራቮ። ወልድ ልጅ ነው። ይሄ ፐርሰናል ፕሮፐርቲ ነው።
አብ ደግሞ ምንድን ነው? አባት ነው። አብ አባት ነው። አብ ልጅ መሆን ይችላል? እኛም አንልም እኮ አብ ወልድ ነው አብ ልጅ ነው ብለን እናውቃለን። እንደኛ በእኛ ትምህርት አይ እናንተ ትላላችሁ አይደለም። ጥያቄው ነው አብ ልጅ መሆን ይችላል? ስለዚህ አይችልም። እሺ ወልድስ የአብ አባት መሆን ይችላል? አይችልም። ታዲያ ይሄ ዲስቲንክት አያሳይሽም? በአካልና በአካል መካከል ዲስቲንክት አያሳይሽም? አያሳየንም። እሱንማ እኛ ኦኬ አብ ወልድ ነው ብለን እኮ አይደለም የምናምነው። እኛ የምናምነው ኢየሱስ አብ ነው ነው። ሰው ነው፣ መንፈስ ነው። እኛ የመጽሐፍ ቅዱስ እኛ ስንል ቤተ እምነት እያስተማሩኝ የተማርኩት የማውቀው የተረዳሁትም ወልድ የሚባል ከአብ የተለየ አምላክ የለም። አብ ብለህ ስትል መንፈስ ነው። ምን አለ ኢየሱስ? አብ መንፈስ ነው ብሎ ስለነገረ ስፔሲፊክ አድርጎ ስለ አብ መንፈስነት ነግሮናል። ወልድ ደግሞ የሚታይ የሚዳሰስ የሚሞት የሚነሳ የእግዚአብሔር ልጅ የተባለ ያ ሰው ነው። አሁን አንተ ሁለት ነገሮች ነው ኮምፔር ያደረከው፣ መንፈስና አካልን ነው፣ ወይ ደግሞ የሚጨበጥ የሚዳሰስ አካል ማለት ነው። መንፈስ ነው፣ አካል ነው። የመለኮት ሙላት የተገለጠበት ሰው ያ ሰው ብቻ አይደለም። በሰውነቱ ወልድ ነው፣ በመታየቱ የእግዚአብሔር ልጅ ነው፣ ግን የዘላለማዊ አምላክነቱ አብ ነው ነው ከተረዳኝ እንጂ ልክ አንተ እንደምትለው ነው የምለው እኮ መንፈስና ስጋ አንድ አይደለም። መንፈስ ሌላ ነው፣ ስጋ ሌላ ነገር ነው። ስለሆነ እኛ አብ ወልድ ነው ብለን አናምንም፣ ወይ ደግሞ ወልድ አብ ነው እንደዚህ አይደለም የምንለው። አብ በወልድ ተገልጦ ይኖራል፣ ግን አብ የሚባል ራሱን የቻለ ዲስቲንክት የሆነ አብ ወልድ ነው ብለን አናምንም ያልሽው አናምን እና ማን ነው ብላችሁ የምታምኑት? አብ አባት መንፈስ ነው። ኢየሱስ ስትል ወልድማ የሚታይ ፊዚካል ሰው እኮ ነው። ኦኬ ከመታየቱስ በፊት በፊዚካል ወይም ደግሞ ሁለተኛ የሰውነት ባህሪ አድ ከማድረጉ በፊትስ የእግዚአብሔር ቃል ነበር። ቃል ፐርሰን ነው ወይስ ጀስት ንግግር? የእግዚአብሔር መናገሪያው ፐርሰን የሚባል ከአብ ውጭ የለም። ምክንያቱም ፐርሰን የሚለውንም ዝም ብዬ ተቀበልኩ እንጂ የአብ ቃሉ ነው። የአብ መናገሪያው ነው፣ መፍጠሪያው ነው። አብን አብርሃምን አግኝተን እግዚአብሔርን አመልካለሁ ቢል የሚያመልከው በመስማት ያየው ስለሌለ ማንም ያየው ስለሌለ እግዚአብሔርን ማለት ነው። ስለዚህ በመጀመሪያው ቃል ነበረ ብሎ ሲነግረን እሱን ነው የሚናገረው ማለት ነው። እግዚአብሔር ቃል ያለው አምላክ ነው። መንፈስም ደግሞ እፍ ብሎ የሚሰጥ አምላክ ነው እንጂ ቃሉን ሰፐሬት ለይተን አካል ነው ማለት አንችልም። የእግዚአብሔር ቃል ስጋ ሆነ ብሎ ይነግረናል። እግዚአብሔር አይደለም ስጋ የሆነው በአዲስ ኪዳን ላይ ስትመጣ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ምንድነው ይላል? እግዚአብሔር ነበረ ነው የሚለው። ቃል በእግዚአብሔር ዘንድ እያለ የእግዚአብሔር የራሱ ነው፣ ማንነቱ ነው። ቃልን ከእግዚአብሔር ለይተ ፍጡር ነው ፈጣሪ ነው ማለታችን። እግዚአብሔር ቃል ራሱ የሚባል ሌላ አካል ሳይሆን እግዚአብሔር ራሱ ቃል ነው ነው። ስለዚህ ቃልም ስጋ ሆነ ብሎ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ነበረ ይላል። ይሄ ቃል ማን ነበረ ነው የሚልሽ? እግዚአብሔር ነበር። ኦኬ በእግዚአብሔር ዘንድ ደግሞ ነበረ ይልሻል። ያ በእግዚአብሔር ዘንድ የተባለው እግዚአብሔርና እዚህ ጋር እግዚአብሔር ነበረ የተባለው እግዚአብሔር ሁለት አያሳይሽም? አያሳየኝም። ኦኬ ጥያቄ ነው አለ አያሳይሽም ወይ ስለሆነ አያሳየኝም። መልሱን ልመልስ እንዴት ካልከኝ ማለት ነው። ግን አያሳይሽም ብቻ ብለህ ከቆምክ አያሳየኝም። ያሳይሻል ካልክ ቀጥል፣ አያሳየኝም ካልኩ ደግሞ ልቀጥል። እኔ ግን አሁን ያልሽው በእናንተ የቴዎሎጂ መጽሐፍ ላይ አለ አብ ኢየሱስ አይደለም ኢየሱስ አብ አይደለም ምናምን ያልሻት ነገር እኔ አሁን ዶክተር በቀደምም አብ ተወለደ የሚል አንብቤ ስለነበረ ነው። እኔ አብ ኢየሱስ ወልድ ነው ያልኩት። አሁን ጆሲ አሁን ገብተህ በቀደምም ጥሎ የመጣው ይሄ ነው። ሀንቾ ጆሲ እኔ እንደው በጌታ ፍቅር ልለምነው ወይ በምታምነው ነገር ጊዜ ውሰድና ወይ አድምጠን የምንለው ኢየሱስ አብ ነው። ኦፍ ኮርስ ያልኩት እኛ ኢየሱስ ብለን ይሄ ስም ነው። ኢየሱስ የሚለው ስም ነው እንጂ ኢየሱስ ማለት አሁን በአንተ ሊና ኢየሱስ ስትል ወልድ ብቻ ነው ለአንተ። በእናንተ ትምህርት ኢየሱስ ስትሉ ወልድን እየጠራችሁ ነው።
ኢየሱስ አብ ነው ይላሉ፣ እኔም እላለሁ አዎ። ስለዚህ አሁን ኢየሱስ አብ ነው ሲሉ እኔም አምናለሁ። ወልድ አብ ነው አላሉም ነው። ወልድ አብ ነው ማለትና ኢየሱስ አብ ነው ልዩነት አለ። ቆይ ጥያቄ አብ ነው እሺ፣ ዴቭ ከጨረስክ በቃ ይቅር። ስለማይለያይ እኮ ነው አይደለም። እግዚአብሔር ተወለደ ብለን አናምን። መጽሐፍ ቅዱስ ላይም ወይ ደግሞ በትምህርታችን አቀርቤ ካል እግዚአብሔር የሚወለድ አምላክ አይደለም። እግዚአብሔር በሰው ማህፀን ውስጥ ቁጭ የሚል ነገር አይደለም። እግዚአብሔር በሆነ ነገር ተገድቧል። እግዚአብሔር ምንለው አምላክ ተወለደ የምትል እንደዚህ አይነት ተቀጥያ መናገር አይቻልም። ምክንያቱም እሱ ፈጣሪ ነው እንጂ ተወላጅ አይደለም። ፈጣሪ ተፈጠረ ልትል አትችልም። ተወላጅ ውስጥ ከገባክ ወደ ፍጥረት እየሄድክ ነው ማለት ነው። ፕሮሰስ ነው። መጽሐፍ ቅዱስ የሚለን ግን በእግዚአብሔር ዘንድ የነበረ ቃል፣ እሱ ቃሉ ያ ቃል በእግዚአብሔር ዘንድ የነበረ ቃል በእግዚአብሔር በመንፈስ ቅዱስ አሰራር መጽሐፍ ቅዱስ እንደሚናገረው ከመንፈስ ቅዱስ ጸንሳ ተገኝታ ያ የእግዚአብሔር ልጅ ተባለ እንጂ እግዚአብሔር በማርያም ውስጥ ገብቶ አይደለም ሰው ሆኖ የወጣው። እግዚአብሔር ተወለደ ተብሎ አይታመንም። ካላችሁ አቅራብ ስላልገባኝ አብ ተወለደ ያሉትን ታዲያ እንዴት አድርገሽ ነው አሁን ካልሽው ንግግር ጋር የምታስጠርቂው? አሁን ይሄ የቲክቶክ ስርዓት እዚህም ቤት እንዲመጣ አልፈልግም። ጥያቄ ካለክ እኛም ስንከፍት ቅዳሜ ወንድም በረከት ይከፍታል። መጥታችሁ ተጠይቁ። ኤቪሻ አንድ ጥያቄ ብቻ። ኤቪሻ አንድ ጥያቄ። አናጨናንቃት እህታችን አናጨናንቃት። ሻይ ቡና ምናምን ተንከባከቧት እንጂ ያጅልኝ በእኔ ነው። እኔ ቤት ጥራሽና ሌላ እኔ ሰው ጋር አንድ ጥያቄ ብቻ። ቀርታ ሲመጣ የእኛን መረጃዎች ይዞ ይምጣና ከዛ በኋላ እንዲህ ዝም ብሎ እንደ ሌሎቹ ቤት ግርግር እንዳይሆን ብዬ ነው። ጆሲ ልክ አሁን እኔ የማላውቀውን ነገር ፒክ አድርጌ እናንተ ሶስት አምላክ ነው እንዳለለት ብዬ ነው። ይቅርታ ቀጥል። ኒቂያ ያ እንትን ኢየሱስ ማለት አብም ወልድም ነው ብለሽኛል አይደል? አዎ ኢየሱስ ብለህ ከጠራ አብም ነው ወልድም ነው፣ ሰው ማምላክ ነው። ወልድ ደግሞ ስጋውን ነው አይደል? ሰውነት ወልድ ማለት ቤተ መቅደስ ሰውነቱ። ኦኬ አሁን ለምሳሌ ዕብራውያን 1 ላይ ከጥንት ጀምሮ እግዚአብሔር በብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረው በልጁ ይላል። ይሄ ሰው የሆነው ዓለማት ሲፈጠሩ ነበረ? ኦኬ ጥያቄ አሁን ዓለማት ሲፈጠሩ ነበር ወይ? በልጅነት አልነበረ፣ በቃልነት ነው የነበረው። ግን ይሄኛው በልጅነት ነበረ ይላል። ዓለማትን በፈጠረበት በልጁ ይላል። ኦኬ ዓለማት የተፈጸመ ኦኬ ልናገር። በእናንተም ትምህርት በመጀመሪያ ወልድ ነበረ አይልም። እናንተም እኮ አትሉም፣ አሮ ነው የምትሉትን ተነግሮኛላችሁ። በመጀመሪያ ቃል ነበረ ነው የሚለው እንጂ በመጀመሪያ ወልድ ነበረ የሚል መጽሐፍ ቅዱስ ስለሌለ በቃልነት እግዚአብሔር በብዙ መንገድና በብዙ ጎዳና ለአባቶቻችን ተናግሮ ካለ በኋላ ይህ እግዚአብሔር በዚህ ዘመን ደግሞ አለ በልጁ ዕብራውያን ከዕብራውያን በፊት እነ ማቴዎስ እነ ማርቆስ እነ ሉቃስ ቃል ስጋ መሆኑን ነግረውናል። ቃል ስጋ ከሆነ በኋላ የእግዚአብሔር ልጅ ተብሏል። አንድ ቃል ስጋ ከሆነ በኋላ ልጄ ብሎ ጠርቶታል። የእግዚአብሔር ልጅም ነው ብለን እናምናለን። እግዚአብሔር ዘላለማዊ ልጅ ሳይሆን ያለው ከድንግል የተወለደ ልጅ ነው ያለው መጽሐፍ ቅዱስ እንደሚነግረን። አመሰግናለሁ። እና አሁን እያልሻለሽው እንትን ነው ማለት ይሄ ዕብራውያን 1 የተለየ ሀሳብ ነው። ዓለማትን በፈጠረበት በልጁ ሲል ተሳስቷል ነው እያልሻለሽው? አልገባኝም፣ ግራ ገባኝ። እግዚአብሔር ዓለማት የተፈጠሩት እኮ ዘፍጥረት የሚባል መጽሐፍ አለ አይደለ? ዓለማት እግዚአብሔር በቃሉን የፈጠረው አይደለ? ኦኬ ቃል ስጋ ከሆነ በኋላ ነው ልጅ የሚለው የመጣው እንጂ እግዚአብሔር ሰማያትና ምድርን በልጁ ፈጠረ የሚል የለም። ካለ እታረማለሁ። ቃል ግን ስጋ ከሆነ በኋላ ቆይ ሆኗል። ኦልሬዲ ቃል ስጋ ሆኗል እኮ። ኦኬ ምን ማለት መሰለክ? ኤግዛምፕል አዶን ነው። ኤግዛምፕል ከተቀበላችሁ ለምሳሌ ውሃ በዝናብ ዘነበና እንትን አጠራቀምክ።
በኩባያ ወይ በባልዲ አጠራቀምከው። ውሃ ከመሆኑ በፊት ዝናብ እየዘነበ ወይ ደግሞ ደመና ሆኖ እያየኸው ውሃ አለኝ ትላለህ። ቀጥሎ ስላለው ስቴፕ ነው ውሃውን ከየት አመጣው ብለክ የምትነግረኝ የውሃው ምንጭ ያ ዝናብ መሆኑን ትነግረኛለህ። ስለዚህ በመጀመሪያ ቃል ነው የነበረው እንጂ በመጀመሪያ ልጅ ነበር የሚል የለም መጽሐፍ ቅዱስ ውስጥ። እግዚአብሔር ሰማይና ምድር በልጁ ፈጠረ የሚል የለም። ቃል ስጋ ከሆነ በኋላ ግን ዕብራውያን እዛው ላይ ዕብራውያን 11 ላይ ምን ብሎ ይናገራል? እግዚአብሔር በቃሉ እንደፈጠረ እዛው ሌላ ቦታ ላይ ሳትሄድ ዕብራውያን 10 ላይ ተስፋ ስለምናደርገው ነገር ይልና የሚታዩትን ነገሮች በሙሉ ዓለማት በቃል እንደተዘጋጁ ነው የሚለው። ዓለማት የተዘጋጁት በቃል ነው። አንድ ግን ቃል ስጋ ከሆነ በኋላ ልጅ ተብሏል ነው ምንልክ ያልኩህ። ይቅርታ ምንልስል ብዙ ሰው ሪፈር አድርጌ አይደለም። እሺ አመሰግናለሁ። አሁን መሄድ አለብኝ። ስለሰጣችሁኝ አመሰግናለሁ። ጆሲ ግን እመጣለሁ። እሺ ከሌላ ሰዎች ጋር ሆነ ችግር የለም። ግን አሁን ያልሽውን ከስላሴ ውጭ የሆነ ጥያቄ መጠየቅ እችላለሁ? ይቅርታና ላይክ ምን እስቲ ልስማውና መመለስ ካለብኝ መልስልሃለሁ። ካይ ፌስቡክ ላይ አይቼ ነው ትንቢተ ኢሳያስ ምዕራፍ 9ን ሲያነሱላቸው እሱ የዘላለም አባት ነው ብሎ የሚለው ለእኛ ለወልድ ለአማኑኤል የምንሰጠውን ክፍል ዘላለም ማለት ጊዜ ነው እንጂ ብሎ ሲያብራራ አየሁት። በክርስቲያን ሜታፊዚክስ በሌሎቹ ሁሉም ጋር ብትሄጂ ዘላለም ከጊዜ ውጭ ነው። ጊዜ ሲጀመር ነው በዘላለም ውስጥ የተገኘው ጊዜ ማለት ነው። እና ጊዜ የተገደበ መጀመሪያና መጨረሻ ያለው ነገር ነው። ዘላለም ግን እንዲሁና እንዲሁ ነው። የእግዚአብሔር የባህሪ መገለጫውም ነው። እና እንደዛ የሚል አይቼ ነው። እናንተ እንደዛ ትላላችሁ ወይ? እሱ እኮ ለእኛ የተሰጠ መልስ ነው። እነሱ ናቸው ለጊዜ ነው ዘላለም አባት የተባለው የሚሉት። ይኸውና አኬን ጠይቅ ከተቀበሉ አላውቅም እነሱ እንጂ እነሱ ኢየሱስ አባት ይሄ ለእኛ የተሰጠን መልስ ከሆነ አይተህ አንብበህ ከሆነ ምን ይላሉ መሰለክ? ኢሳያስ 9 ላይ ያለውን የዘላለም አባት የሚለውን ለዘላለም ለጊዜ ነው አባት የተባለው እንጂ ኢየሱስ አባት አይደለም ብለው የሚያምኑት ሉትራኖችን አላውቅም። ያነበብኩት ፌስቡክ ላይ ከፕሮቴስታንት ጋር እየተጨቃጨቁ ነበርና ሄቡ የዘላለም አባት የሚለውን ጠቀሰለት ለሐዋርያት እምነት ተከታይ ማለት ነው። ዘላለም የሚለውን የጠቀሰው ለምንድን ነው? ከዘላለም ወልድ እኔ እውነት የለኝም ስላየሁ ነው። አላልሽም እንደምናሽ እነሱ ናቸው የሚለው ሜቢ አንተ ስትረዳ ተሳስተክ እንዳይሆን ማለት ነው። ዶስዬ ዋሽታል ብዬ ሳይሆን ሌላ ጊዜ ስክሪንሾት አድርገህ አምጣላት። በእንስሳት ወጣ ግን እኔ ልጠይቅሽ የእናንተው ለምን መሰለህ ጆስዬ እነሱ ናቸው እንደሱ የሚሉ። እሺ ቀጥይ ያንዬ። ኧረ ከዘላለም ነው ወልድ የምንለው እኛ ተይ እንደዛ አይባልም በፕሮቴስታንት ያ እንደዚህ ይላል ጆሲ ሄቨን አብ በባህር ሄቨን ሚዩት አድርጊው ድምፅ አለ አንቺ ጋር ኦኬ ይቀጥላል። አብ በባህሪው አባት ወይም ፈጣሪ ነው። ወልድ ነው። በሰውነቱ በስጋው የእግዚአብሔር ልጅ ነው። ወልድ በሰውነቱ በስጋው የእግዚአብሔር ልጅ ነው። መንፈስ ቅዱስ በአማኞች ውስጥ የሚኖረው የእርሱ መንፈስ ነው ብላችሁ ነው የምታምኑት? ሄቨን ከምን መጽሐፍ ላይ የመጣሽው? ይቅርታ ታምናላችሁ? ታምኑ መጀመሪያ አይ መጀመሪያ ማመንና አለማመን የቤተ ክርስቲያን ቄስ ተክለማርያምና ካመጣሽ ብቻ ነው። መጀመሪያ ማን የጻፈው? እኔ እያነበብኩን ከአይምሮ ይሁን እሱን ታዩ። ሄቨን ግን ይሄ እንደዛ ነው የምታምኑት? እሺ አንያ ያድምጪ። ይቅርታ ካንቺ አይምሮ ከሆነ ካንቺ አይምሮ የሆነውን ነገር መጀመሪያ ማየት አለኝ። ከቤተ ክርስቲያኖች ግን አገልጋዮች ከሆኑ ምንም አይኔን ጨፍዬ ነው የምቀበለው። በቃ ነው አንቺ ብለዋል ነገር ይኮናል። ሄቨን አልገባሽም? ከሆነ ምን ነገርኛ ምንጭሽን ቄስ ተክለማርያም ከጻፉት አዎ አልኩሽ። በቃ እነሱ ከጻፉት አዎ። ሌላ ሰው ግን የራሱን አይምሮ ነግሮኝ ከሆነ ከምን ሊረዳ እንደሚችል ስለማናውቅ አላውቅም። ለምን ብትይ ለምሳሌ አንድ ሰው የሆነ ነገር አንድ አይነት ኮንቴክስት ልንይዝ እንችል። ለምሳሌ ጥምቀት ያድናል እኔም እላለሁ አንቺም ትያለሽ። ግን ጥምቀት ያድናል ስትይ አንቺ ምን እያልሽ እንደሆነ ስለማላውቅ አላውቅም ያንቺን እይታ። የኔ ቄሶች ግን ከጻፉት ምንም ምንድነው የሚባለው ሳላላምጥ አይደለም ሳላይ ነው ዝም ብዬ የምቀበለው። በቃ ትክክል ናቸው የሚጽፉ ሰዎች በጣም ጥቂት ሰዎች ናቸው። ቅድም የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ደግሞ ይሄው እንደዛ ይላል መጽሐፍ ቅዱስ ውስጥ ይላል።
የሚገኘው በእርሱ በክርስቶስ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ቆላስይስ 2:9 የሚለውን ጥቅስ በጥሬው ይጠቀሙታል ይላል። ነገር ግድልሽ ማን የጻፉት? እሳቸው ከሆኑ እኮ አልኩሽ እኮ ይኸውልሽ፣ ቤተክርስቲያን ጸሐፊዎች እነሱ ጽፈውት ከሆነ ቄሶቹ ጽፈውት ከሆነ ምንም ምርጫ የለኝ። ምርጫ የሚባል ነገር የለም እኮ። ምርጫ የለም ስልሽ ይህንን ነገር በራሳችሁ ካልሆነ ሄቨን መታ ልክ ናችሁ ልክ አይደለም ብዬ ማስተካከል አልችልም። I have to believe አለዚያ I have to move out ነው ማረገው። አምናት እኔ ይቅርታ ተቃዋሚ አይደለም፣ አይቻልም። በእኛ እምነት የተጻፈውን ነገር የመቀበል ግዴታ አለብሽ። ግዴታ ማለት ምን ማለት መሰለሽ? ሲጽፉም እነሱ ተነጋግረው ነው ልክ አይደለም ሲሉ እንትን ነው እንጂ ሄቨን ልክ አይደለም ብላለች አኪያንት እንደዚህ አይነት ነገር ስለማይፈቀድ አልችልም ካሉ አሉ። እኔ እስኪገባኝ ጊዜ ይፈጅብኛል። ሜቢ 10 ዓመት ሊፈጅብኝ ይችላል፣ 20 ዓመት ሊፈጅብኝ ይችላል። እስክረዳው ድረስ ያስረዱኛል። ከዛ ውጪ ግን ዝም ብዬ ብድግ ብዬ እንዲህ ነው ማለት አልችልም። መጽሐፉን ንገሪኝና ትምህርተ መለኮት ከሆነ ቃሉ ይናገር ከሆነ ኢየሱስን ማን ይሉታል የሚለው መጽሐፍ ላይ ከሆነ አይኔን እንዲጨፍኝ ነው የምቀበለው አልኩሽ። ምንም ምርጫ የለኝም። አም ሶሪ ቴንክ ዩ ቬሪ ማች ስለሰጣችሁኝ እድል። እሺ በዛኮልሽ በቃ ጨርሻለሁ። ያ አመሰግናለሁ እህቴ። የዘለሽ አንድ ጥያቄ ልጠይቅሽ። ያይ ቢዚ ነው ሄቨን መሰለኝ። ይቅርታ I have to go please። ሌላ ቀን እመጣለሁ። ኦሪጂናል ችግር የለም። አሁን ቢዚ ስለሆነች ሌላ ጊዜ ትጠይቃታለሽ። ሄድና እሺ ለማንኛውም ሰላም ብያለሁ። ኤድና ጆሲ ምናምን ጥያቄ ካለች አውሩጂን ብለ ኦኬ ላውርዳት ሄቨን ቆይ ዲስኮኔክት እና መትሉት በሉና ነኝ። ሰላም አንቻ አኬ ጆሲ ዳዊት ሲገባ ነው ሰላም አይለኝም እንዴ ዳዊት እንዴ ምንድነው? ሰላም በሉን እንጂ ሰላም ብለናል። የክርስቶስ ሰላም ይብዛላችሁ። እሺ ጆሲ ሰላም ብያለሁ። ኤድና ያላገኘኋችሁ በጣም ሰላም ብያለሁ። ጸጋ ይብዛላችሁ። ጆሲ ሲገባ ትወጣለህ እንዴ ዴቭ? አይ አይደለም ጨረስን ብዬ ነው እኮ። አይ ቅድም ምን ልገባ ስል ወጣ። አሁንም አላስተዋልኩም ጆሲ። አይ በፍጹም አላስተዋልኩም። አይ ስቀልድ ነው እንደዚህ እንደማታደርገው ቃል እንዴ እንቀልድበት እንጂ ተው እንጂ ዴቫ። ይቻላል። ምናልባት ፈርቶ ይሆናላ። ፈርቶ ነው ጆሲ። እኔ ከፍ ያለ እየደፈረ እኔን ፈራኝ። አይ እኔ እና እሱ እኮ ልንከራከር አይደለም የገባውም ራሱ ከሄቭ ጋር ሊያወራ ነው የገባው። ቅድም መቼ ነው የገባው ግን አላስታውስም። ቅድም ገብቶ ነበር። ቶሎ ነው የወጣው ራሱ እኮ ጆሲ። መቼ እንደወጣ ራሱ አላየሁም። ራት ደርሶብኝ ነውና ልክ እኔ ስገባ ሀኒቾ ሰላም ባሉ ብሎ ከስር ወጣ። አየህ ሲገጣጠም ግን ነገሮች አይ እንደ ቀልድ ነው እንጂ ሁሉ ሰላም አለ ጆሲ። ክብሩ ይስፋ ለመድኃኒዓለም። ኤድና ሰምተሽኛል? ሰላም ብያለሁ። አዎ ዴቪ እንዴት ነህ? እንዴት ሰነበትክ? ሰላም ብያለሁ። አሜን። አሁን መውጣት እችላለሁ አይደል ሀኒቾ? አዎ ትችላለህ። እንትን ትኩስ ነገር ጉንፋን ይዞታል ዴቭ እና ትኩስ ነገር ኦሬንጅ ምናምን ያ ወይዘሮ በጣም ብርድ ነው ያለው እናንተ ጋም ዴቭ? እኛ ጋር በጣም ኃይለኛ ንፋስና ብርድ አለ። ብርድ አለ አይባልም፣ ይቀያየራል። አንድ ጊዜ ብርድ ይሆናል፣ አንድ ጊዜ ሙቀት ይሆናል፣ ይቀያየራል። እዚህ እሱ እኮ ነው ታዲያ መጥፎ። አዎ እኛ ጋርም እንደዛ። ከትናንት ወዲያ ቆንጆ ወይዘር ነበረ ሳመር ሁላ መስሎ፣ ከዛ ሳደንሊ ደግሞ ኢትስ ሶ ዊንዲ ኤንድ ኮልድ። በቃ እሺ፣ ሰላም ዋሉ። ቴንኪዩ ስለነበረን ጊዜ። ምህረት ያወርድልኝ። መልካም ቀን። አሁን ከአጎቴ ከጆሲ ጋር ላውራ። እኔ ቅድም እናቴ ጋር እየሄድኩኝ ባጃጅ ውስጥ ነበር እና የሆነ ነገር ቲክቶክ ላይ አና ነበር የምትነዳት ባጃጅ ስቄ የባጃጅ ሹፌር ብዬ። ቆይ ባጃጅ ግን ስንት ሰው ነው የምትይዘው?
አንተ እንደየ በአካል ከተማ ስላለ ትለያለች። እኛ ከተማ ከ3 በላይ ለምሳሌ አይቻልም። ሶስት ከእኛ አንድ እግር ነው ያላት በፊት አይደል? ወደ ገጠር ስቴጅ ከጀርባ 5 ይችሉበታል። ከፊት ለፊቱ 5 ዳርና ዳር ላይ አንዳንድ ይጨምሩበታል። 6 7 ሰው ማለት ነው። 7 ሰው ትችላለች።